ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን ከሲዳማ ብሮድካስቲንግ ኮርፖሬሽን ለምሽት 1 ሰዓት ያዝንላችሁን ዘገባዎች ይዘንላችሁ ቀርበናል። ከዜናዎቹ ጋር ሚካኤል ውጋሙ ነኝ። አብራችሁን ቆዩ። የሲዳማ ክልል ርዕሰ መስተዳድር አቶ ደስታ ለደሞ በክልሉ በተለያዩ አካባቢዎች በኩታ ገጠም የለማን የበቆሎ ማሳ ጎበኙ። ርዕሰ መስተዳድሩና የክልሉ ከፍተኛ የስራ ኃላፊዎች በሰሜናዊ ሲዳማ ዞን በሎካ አባያ ወረዳ በኩታ ገጠም የለማ የበቆሎ ማሳን የመስክ ምልከታ አከናውኗል። ክብረ በዓል መላኩ የሲዳማ ክልል ርዕሰ መስተዳድር አቶ ደስታ ሌዳሞን ጨምሮ የክልሉ ከፍተኛ የስራ ኃላፊዎች በሰሜናዊ ሲዳማ ዞን በሎካ አባያና በደራራ ወረዳዎች በኩታ ገጠም የለማ የበቆሎ ማሳን ጎብኝተዋል። ርዕሰ መስተዳድሩ በጉብኝቱ ወቅት እንደገለጹት በክልሉ በምግብ ራስን ለመቻል እየተደረገ ባለው ጥረት ውስጥ ምርትና ምርታማነትን ለማሳደግ በርካታ ስራዎች እየተከናወኑ መሆኑን ገልጸዋል። እንደ ፕሬዝዳንቱ ገለጻ ምርትና ምርታማነትን ማሳደግ የኑሮ ውድነትን ለማረጋጋት ብሎም በምግብ ራስን ለመቻል ከፍተኛ አስተዋጽኦ አለው። ግብ አድርገን አስቀምጠን የገባ ነው። የሚታረስ መሬት ጾም እንዳያድር ተሟጦ እንዲታረስ ምርት ሊያሳድጉ የሚችሉ ግብአቶችም እንደዚሁ በትኩረት መጠቀም እንድንችል፣ ይሄ ማለት ምርት ዘር፣ ማዳበሪያ እና እንደዚሁ የማሳ እንክብካቤ የመሳሰሉ ጉዳዮችን በከፍተኛ ደረጃ አርሶ አደርን በማሳመን ከጎናችን በማሰለፍ በመጠቀም የተሻለ ምርትና ምርታማነትን በማምጣት አንደኛ አምራች አርሶ አደሮቹ ካመረቱ ተጠቃሚ እንዲሆኑ፣ ሁለተኛ ትርፍ በማምረት ገበያ ማረጋጋት እንዲቻል፣ ኑሮ ውድነትንም እንደዚሁ ምርታማነትን በማሳደግ የምርት አቅርቦትን በማሻሻል የሸማቹንም ጫና ለመቀነስ በሚያስችል መልኩ አቀደን ነው ስራ ውስጥ የገባ ነው። ብዙ ማሳዎችን ዞረን ጎብኝተናል። ከአርሶ አደሮቹ ጋር ውይይት አድርገናል። አጠቃላይ የአርሶ አደሩ ኑሮ ሁኔታ በዚህን ጊዜ ምን እንደሚመስልና የምርት ቁመናቸው ምን እንደሚመስል ለማየት ሞክር ያለው ካየሁት ከሞላ ጎደል በጣም ጥሩ ቁመና ላይ ያለ ምርት ነው ማየት የቻልኩት። በክልሉ በዘንድሮ የበልግ ወቅት 152,000 ሄክታር መሬት በተለያዩ ሰብሎች የተሸፈነ ሲሆን ከዚህም ውስጥ 68,000 ሄክታር መሬት በበቆሎ ሰብል መልማቱን ተናግረዋል። ከዚህም 3 ሚሊዮን ኩንታል ምርት ለመሰብሰብ እንደታቀደ አስታውቀዋል። በክልሉ ባህር ዛፍን በመመንጠር ለተለያዩ ሰብል ልማት የማዋል ስራ ተጠናክሮ እንደሚቀጥል አቶ ደስታ ተናግረዋል። በአጠቃላይ በበልግ ምርት በበቆሎ ብቻ ከ3 ሚሊዮን ኩንታል በላይ ምርት እንጠብቃለን። ይህንን ምርት ማረጋገጥ እንድንችል አሁን ባስቀመጥኩት አቅጣጫ አጠናክረን እንቀጥላለን የሚል ውይይትና ተግባቦትን ያደረግነው። የአመቱ ከ15,000 ሄክታር የማያንስ መሬት ያልታረሰ ከዚህ በፊት በባህር ዛፍ ተይዞ የነበረውን ወደ ምርታማነት የመቀየር ሁኔታ እየከወንን መጥተናል። ዞረን ባየናቸው በዚህ አጋጣሚም ያ ተግባር በዘንድሮም ስራ ላይ ውሎ አይተናል። በተለይ የበጋው አፈርና ውሃ ጥበቃ ስራ በሚሰራበት ወቅት እነዚህ ባህር ዛፎችም በህዝብ ተሳትፎ ማህበረሰቡም አሁን አምኖ ፈቅዶ፣ ምክንያቱም ከባህር ዛፍ የሚያገኘው ጥቅምና ባህር ዛፍ አንስቶ በሰብል የሚያገኘው ጥቅም በፍጹም የማይወዳደር ስለሆነ ጥቅምን ተከትሎ የሚሰራ ግንዛቤ በፈጠነው ልክ ያንን የሚፈጽም ማህበረሰብ ስላለን ማህበረሰቡ አሁን በፈቃደኝነት ባህር ዛፉን እየነቀለ ወደ ምርት እየቀየረ ነው ያለው። የሲዳማ ክልል እርሻና ተፈጥሮ ሀብት ልማት ቢሮ ኃላፊ አቶ መምህሩ ሞኬ በበኩላቸው ምርጥ ዘርና ማዳበሪያ በወቅቱ ለአርሶ አደሩ መድረሱ አሁን ለሚታየው ለምለም ሰብል መሰረት መሆኑን ገልጸዋል። እንዲሁም የግብዓት አቅርቦትና አጠቃቀም ጥሩ ደረጃ ላይ እንዳለም አመላክተዋል። ቴክኖሎጂ መጠቀም የግድ ነው። ከዚህ አንጻር ማዳበሪያን በሚመለከት ዳብ ከአቅርቦት አንጻር ከ90% በላይ ወደ እኛ ገብቶ እኛም ደግሞ ለአርሶ አደር አሰራጭተናል። ዩሪያን በሚመለከት 62% ከአቅርቦት አንጻር እንደ ሀገር አስገብተናል፣ እንደ ክልልም አስገብተን አሰራጭተናል። ከአጠቃቀም አንጻር ስናይ ወደ 40% አካባቢ ነው ያለው። ገና አለ እዚህ ማሳ ላይም ገና ዩሪያ አጠቃቀም አሁን ጊዜው ስለሆነ በከፍተኛ ሁኔታ ይሄዳል። ከአቅርቦት አንጻር ግን በቂ ነው። ዳፕም በቂ ነው፣ ዩሪያም በቂ ነው። ስለዚህ በዓለም ደረጃ የተፈጠሩ ነገሮች ቀድመን ስላስገባን በዚህ አመት ብዙ ቻሌንጅ አያጋጥመንም። አቶ መምሩ እንዳሉት የኩታ ገጠም ልማት ከአመት አመት እያደገ ሲሆን በአሁኑ ወቅት ከ48,000 ሄክታር በላይ መሬት በዚህ አሰራር መልማቱን ገልጸዋል። በ2018 በአጠቃላይ በሁሉም ሰብሎች ዋና ሰብል ስራ ስርና ሌሎች አትክልትን ጨምሮ በበልግ ከ152,000 ሄክታር በላይ በማልማት 24 ሚሊዮን ኩንታል ለማግኘት ነው እቅድ ይዘን እየሰራን ያለ ነው። ከዚህ ውስጥ 68,000 ሄክታሩ በቆሎ ነው። ይሄ 100% ተሳክቷል አሁን ባለው ሁኔታ።
68,000 ሄክታር በቆሎ ነው ስንል በአብዛኛው ከ45,000 ሄክታር በላይ ኩታ ገጠም በቆሎን ስንወስድ ይሄ ማለት ከ70% በላይ በቆሎን በኩታ ገጠም ያለማን ያለ ነው። ከዚህ በላይም እየጨመረ ነው የሚሄደው። በአማካይ ስናይ የኩታ ገጠም አፈጻጸማችን በአመት 95,000 ሄክታር ነው። ይሄ 38,000 ሄክታር ከነበረበት ነው ከ100% በላይ እድገት ያሳየው። ስለዚህ የኩታ ገጠም እርሻ በአንድ በኩል ዘመናዊ ነው፣ በሌላ በኩል ሜካናይዜሽንን ኢንካሬጅ ያደርጋል። አርሶ አደሮች በራሳቸው ብቻ ሳይሆን በትራክተር እና በሌሎች ከፍተኛ ቴክኖሎጂዎች በመጠቀም ከፍተኛ ምርታማነት ማስገኘት የሚችል ዘዴ ስለሆነ ኩታ ገጠም እያደገ ነው ያለው። ስለዚህ በቆሎ በተሻለ ደረጃ በኩታ ገጠም ነው አሁን የለማበት ሁኔታ ያለው። ጉብኝቱ ላይ አስተያየት የሰጡ አርሶ አደሮች በኩታ ገጠም አሰራር መጠቀማቸው ቀደም ሲል የነበረውን የጉልበትና የወጪ ብክነት እንዲቀንስ ማድረጉን ገልጸዋል። የባለሙያ ድጋፍ ማግኘታችንና በጋራ ማረሳችን የተሻለ ምርት እንድንጠብቅ አድርጎናል ሲሉም ገልጸዋል። የጤና ተቋማትና የግብዓት አቅርቦት ተደራሽነትን ለማረጋገጥ የሚከናወኑ ተግባራት ተጠናክረው እንደሚቀጥሉ የጤና ሚኒስትር ዶክተር መቅደስ ዳባ ገለጹ። የሕዝብ ተወካዮች ምክር ቤት ባካሄደው 5ኛ የሥራ ዘመን 20ኛ መደበኛ ስብሰባ የጤና ሚኒስትር ዶክተር መቅደስ ዳባ ከምክር ቤቱ አባላት ለቀረቡላቸው ጥያቄ ምላሽ ሰጥተዋል። ክብረ በዓል መላኩ ዝርዝሩን እንደሚከተለው ታቀርበዋለች። የሕዝብ ተወካዮች ምክር ቤት ባካሄደው 5ኛ የሥራ ዘመን 20ኛ መደበኛ ስብሰባ የጤና ሚኒስትር ዶክተር መቅደስ ዳባ ከምክር ቤቱ አባላት ለቀረቡላቸው ጥያቄዎች ምላሽ ሰጥተውባቸዋል። የምክር ቤቱ አባላት ሚኒስቴሩ በወረርሽኝ አፋጣኝ ምላሽ በተለይም የማርበርግ ቫይረስን በአጭር ጊዜ ለመቆጣጠር ያከናወነው ተግባር የሚበረታታ ነው ብለዋል። ጥራት ያለው የጤና አገልግሎት ለመስጠትና የሕክምና ግብዓት ለማሟላት እያደረገ ያለው ጥረት አበረታች ውጤት የተመዘገበበት መሆኑንም አባላቱ አንስተዋል። ሚኒስቴሩ የጤና ተቋማት ተደራሽነትና በአንዳንድ አካባቢዎች የተጀመሩ የጤና ተቋማት ግንባታ መጓተት ችግሮችን ለመፍታት ምን እየሰራ እንደሚገኝም ጠይቀዋል። የመድኃኒት አቅርቦትና የመረጃ ስርጭት፣ የሕክምና ግብዓቶች ማከማቻ መጋዘን እንዲሁም የላቦራቶሪ ተደራሽነት ጥያቄዎችም ቀርበዋል። የጤና ሚኒስትር ዶክተር መቅደስ ዳባ ከምክር ቤት አባላት ለተነሱላቸው ጥያቄዎች በሰጡት ምላሽ በጤናው ዘርፍ በተከናወኑ ተግባራት ለውጦች እየተመዘገቡ መሆናቸውን ተናግረዋል። ምክር ቤቱ በስራ ዘመኑ የጤናው ዘርፍ የጀርባ አጥንት የሆኑ አስቻይ አዋጆችን ማጽደቁንና በሚኒስትሮች ምክር ቤትም በርካታ ደንቦች መጽደቃቸውን ገልጸዋል። ለጤናው ዘርፍ የመሰረተ ልማት ባለሙያና ግብዓቶች ወሳኝ መሆናቸውን ጠቅሰው የጤና አገልግሎት ጥራት፣ ተደራሽነትና ፍትሐዊነትን ለማረጋገጥ በትኩረት እየተሰራ መሆኑን አብራርተዋል። የጤና አገልግሎት ተደራሽነትን ለማረጋገጥ ባለፉት የለውጥ ዓመታት በርካታ ግንባታዎች መከናወናቸውን አንስተው የግል ጤና ተቋማት ቁጥርም ከነበረበት 7,000 ወደ 30,000 ማደጉን ጠቅሰዋል። የመጀመሪያ ደረጃ ጤና እንክብካቤን የማስፋት ና ግብዓትን የማሟላት ስራ እየተሰራ መሆኑንም ጠቅሰዋል። የምክር ቤት አባላቱ ባነሷቸው አካባቢዎች የጤና አገልግሎት ጥራት፣ ፍትሐዊነትና ተደራሽነትን ለማረጋገጥ በትኩረት እንደሚሰራ አረጋግጠዋል። በማህበረሰብ አቀፍ ጤና መድህን ከ60 ሚሊዮን በላይ ዜጎች የጤና አገልግሎት ለማግኘት መመዝገባቸውንና ከ55 ሚሊዮን በላይ ዜጎች ተጠቃሚ መሆናቸውን ገልጸዋል። መንግስት በሆስፒታሎች የነበሩ በርካታ ግንባታዎችን ለማጠናቀቅና መሰረተ ልማት እንዲሁም ግብዓቶችን ለማሟላት ሲሰራ መቆየቱን ጠቅሰው በቀጣይ በትኩረት እንደሚሰራ አንስተዋል። የመድኃኒትና ሕክምና ማከማቻ መጋዘኖችን በተመለከተ የኢትዮጵያ መድኃኒት አቅራቢ አገልግሎት ባሉት 19 ቅርንጫፎችና ከ50 በላይ መጋዘኖች የዲጂታል አሰራርን በመተግበር ስራውን የበለጠ ተደራሽ ለማድረግ እየሰራ ነው ብለዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። የኢትዮጵያ ጉምሩክ ኮሚሽን በ2018 በጀት ዓመት በመጀመሪያዎቹ 10 ወራት ውስጥ ከ600 ቢሊዮን ብር በላይ ገቢ መሰብሰቡን አስታውቋል። የኢትዮጵያ ጉምሩክ ኮሚሽን ኮሚሽነር ዶክተር ደበለ ቀባታ የ10 ወራት የዕቅድ አፈጻጸምን አስመልክቶ ጋዜጣዊ መግለጫ ሰጥቷል። ናርዶስ አየለ ዝርዝር አላት። ኮሚሽኑ በሪፎርም ስራዎችና በቴክኖሎጂ የታገዙ ጥብቅ ቁጥጥሮችን በማድረጉ በማጭበርበር ምክንያት ሊጠፋ የነበረና ሀገር ልታጣው የነበረውን 256.7 ቢሊዮን ብር በጥቅሉ ወደ ገቢ መቀየር መቻሉን ገልጿል። በበጀት ዓመቱ 725 ቢሊዮን ብር ለመሰብሰብ ታቅዶ በ10 ወራት ውስጥ ብቻ ከ600 ቢሊዮን ብር በላይ መሰብሰብ ተችሏል። ይህም ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ258 ቢሊዮን ብር ብልጫ እንዳለው ተመላክቷል። ለዚህ ስኬታማ አፈጻጸም
የማይክሮ ኢኮኖሚ ማሻሻያና የተቋማት አዲስ አደረጃጀት ትልቅ አስተዋጽኦ ማድረጋቸው ተገልጿል። በሌላ በኩል ከገቢና ወጪ ኮንትሮባንድ ቁጥጥር ጋር በተያያዘ 23.1 ቢሊዮን ብር ግምት ያላቸው የኮንትሮባንድ እቃዎች፣ አልባሳት፣ ማዕድናት፣ መድኃኒቶች፣ ኮስሞቲክስና የኤሌክትሮኒክስ እቃዎች ተይዘው ገቢ ተደርገዋል። በድንገተኛ ፍተሻና ቁጥጥር ብቻ 2.8 ቢሊዮን ብር በቁጥጥር ስር መዋሉን ኮሚሽነሩ ጠቁመዋል። የህግ ማክበር ስራውን በተመለከተም በህገ ወጥ መንገድ እንቅስቃሴዎች ላይ የተሰማሩ 1295 ኮንትሮባንዲስቶች በቁጥጥር ስር በመዋል ለህግ ማቅረብ መቻሉ ተረጋግጧል። ኮሚሽኑ የሀገር ውስጥ የማምረት አቅምን ለማበረታታትና ኢንቨስትመንትን ለመደገፍ በሚደረግ ጥረት ለዘርፉ የሚውሉ 328.5 ቢሊዮን ብር ድጋፍ ማድረጉንም ኮሚሽነር ዶክተር ደበሌ ቃበታ ገልጸዋል። በቀሪዎቹ የበጀት ዓመት ወራትም ህገ ወጥ ዝውውርን በመከላከልና የመንግስት ገቢ በአግባቡ በመሰብሰብ ረገድ የተጀመረውን ውጤታማ ስራ ተጠናክሮ እንደሚቀጥልም ኮሚሽነሩ አስታውቀዋል። ዘገባው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ነው። አዲስ ዓለም አቀፍ የቀዳማይ ልጅነት ልማት ጉባኤ በአዲስ አበባ የተካሄደ ነው። ጉባኤው አፍሪካ በቀዳማይ ልጅነት ስርዓት ለውጥ የግንባር ቀደምትነት ሚና ከአካባቢያዊ ሞዴሎች ወደ ዓለም አቀፍ እንቅስቃሴ በሚል መሪ ቃል እየተካሄደ ነው ያለው። ባልደረባችን ሲሳይ ከበደ ከአዲስ አበባ ያደረሰንን ዘገባ ናርዶስ አየለ እንደሚከተለው ታቀርበዋለች። በመድረኩ ላይ ተገኝተው የመክፈቻ ንግግር ያደረጉት የኢፌዴሪ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ የልጆችን ሁለንተናዊ እድገት ማረጋገጥ ለነገ ጠንካራ ኢትዮጵያ መሰረት መጣያ መሆኑን ገልጸዋል። መንግስት ለቀዳማይ ልጅነት ልማት ልዩ ትኩረት ሰጥቶ እየሰራ መሆኑንና ይህም በትምህርት በጤናና በስነ ምግብ ዘርፉ የሚታዩ ስራዎችን እንደሚያጠቃልል አስረድተዋል። የአዲስ አበባ ከተማ ከንቲባ አዳነች አቤቤ በበኩላቸው አዲስ አበባ ለህፃናት ተስማሚ ከተማ እንድትሆን የተጀመሩ ስራዎችን አንስተዋል። በተለይም ለዝቅተኛ ህብረተሰብ ክፍል ተደራሽ የሆኑ የመጫወቻ ስፍራዎች፣ የምገባ ማዕከላትና የቀዳማይ ልጅነት ትምህርት ቤት ግንባታ የከተማዋን ህጻናት የወደፊት ተስፋ የሚያለመልሙ መሆናቸውን አብራርተዋል። የአፍሪካ ቀዳማይ ልጅነት ማዕከል AFECN ዳይሬክቶሬት ዳይሬክተር አቶ ከበደ ወርቁ በበኩላቸው ባስተላለፉት መልእክት በቀዳማይ ልጅነት እድገት ላይ የሚደረግ መዋለ ንዋይ ለአንድ ሀገር ኢኮኖሚና ማህበራዊ እድገት ወሳኝ መሆኑን አጽንኦት ሰጥተዋል። ዳይሬክተሩ አክለውም ኢትዮጵያ በዘርፉ እያከናወነች ያለችው ስራ በአፍሪካ ደረጃ እንደ ትልቅ ተሞክሮ የሚወሰድ መሆኑን ገልጸው ማዕከላቸው ከሚመለከታቸው አካል ጋር በመተባበር ለህጻናቱ ሁለንተናዊ እድገት የሚያደርገውን ድጋፍ አጠናክሮ እንደሚቀጥል አረጋግጠዋል። ይህ ተከታታይ ቀናት የሚቆየው ጉባኤ በህፃናት አስተዳደግ፣ በቅድመ መደበኛ ትምህርት አቅርቦትና በህፃናት ጤና ዙሪያ ላይ ያሉ ተሞክሮች የሚለዋወጡበትና ቀጣይ የትብብር አቅጣጫዎች የሚቀመጡበት መድረክ እንደሚሆንም ይጠበቃል። ብልጽግና ፓርቲ የተስፋ ፓርቲ ብቻ አይደለም የሚጨበጥ ስራ የሚሰራ እንጂ ሲሉ የሐዋሳ ከተማ ከንቲባ አቶ ጥራቱ በየነ ተናገሩ። ከንቲባው ይህንን የተናገሩት የብልጽግና ፓርቲ የሐዋሳ ከተማ ቅርንጫፍ ባዘጋጀው የወጣቶችና የሴቶች ክንፍ የንቅናቄ መድረክ ላይ ነው። አረማይት ብጻተ ዝርዝር አላት። የሐዋሳ ከተማ አስተዳደር ከንቲባ አቶ ጥራቱ በየነ በንቅናቄ መድረኩ ላይ ተገኝተው ብልጽግና ፓርቲ በሁሉም መስክ የወጣቶችና ሴቶችን ተሳትፎ አረጋግጧል ሲሉ ተናግረዋል። ፓርቲው የሐዋሳ ከተማ ሀብት የሆነውን ሰላም ጠብቆ የበለጸገች ሀገር እንደሚገነባ ከንቲባው ለተሳታፊዎች ቃል ገብተዋል። ፓርቲያችን በተለይ ደግሞ የፓርቲያችን ፕሬዝዳንት ክቡር ጠቅላይ ሚኒስትር የተናገሩትን ያልፈጸሙት ነገር የለም። ፓርቲያችን ተናግሮ የማይሰራው ነገር የለም። ፓርቲያችን የተስፋ ፓርቲ ብቻ አይደለም። ዛሬ ከተስፋ ወደሚጨበጥ ብርሃን ተሸጋግረናል። ይሄ በከተማችን በተጨባጭ የሚታይ ነው። ስለዚህ ብልጽግና ለዚህ ሀገር ብቻ ሳይሆን ለመላ አፍሪካም የተስፋ ለመላ አፍሪካም የእድገት ለመላ ዓለም በተለይ ለታዳጊ ሀገራት ደግሞ ምልክት ሆኖ በዓለም ዘንድም ጭምር የኢትዮጵያ ብልጽግና እየታየ ሌሎች ተሞክሮ እየመጡ የሚቀስሙበት ሆነ። ሐዋሳ ከተማችን ባለፉት ጊዜያት በሰራናቸው ስራዎች በርካታ ተሞክሮ የሚቀሰምባቸው ጉዳዮች ስላሉ ብዙ ከከተማችን ተሞክሮ በመውሰድ የሚመጡ ብዙ ናቸው። ሐዋሳ ለሁላችን የተመቸች ለሁላችን ተረጋግተን የምንኖርባት፣ ሐዋሳ ወጣቶች በኢኮኖሚ ተጠቃሚ የሚሆኑባት፣ ሐዋሳ ሴቶች በሁሉም የልማት መስኮች ተሳታፊ ተጠቃሚ የሚሆኑበት በሚሰሩ ልማት ስራዎች ሁሉ እናንተን ታሳቢ ያደረጉ እንደሆነ እየሰራ ነው።
የብልጽግና ፓርቲ የሐዋሳ ከተማ ቅርንጫፍ ጽህፈት ቤት ኃላፊ አቶ ማራዱና ዘለቀ 7ኛው ሀገራዊ ምርጫ ሰላማዊ፣ ተአማኒና ፍትሃዊ እንዲሆን የፓርቲው የወጣቶችና ሴቶች ክንፍ የራሱን ሚና እንዲጫወት ጥሪ አቅርበዋል። አክለውም ብልጽግና ፓርቲ በሐዋሳ ከተማ ላይ በአጭር ጊዜ የሰራቸውን የልማት ስራዎች እንዲሁም የኮሪደር ልማት ሂደትን በስፋት በመድረኩ አብራርተው የበኩሉን አስተዋጽኦ ላበረከተው የከተማው ነዋሪ ምስጋና አቅርበዋል። ከ338 ሚሊዮን ብር በላይ በአይነት ቤቱን አጥሩን በማስጠጋት ዋጋ ከፍሏል። ለከተማው የልማቱ የጀርባ አጥንት የሆነ ህዝብ ነው ያለውና ከዚህ አንፃር በጣም ህዝቡን ማመስገን እንፈልጋለን። በንቅናቄው መድረክ ከሁሉም የሐዋሳ ክፍለ ከተሞች የተውጣጡ አባላትና ደጋፊዎች ተገኝተው ድጋፋቸውን አሳይተዋል። ለብልጽግና ፓርቲ የድጋፍ ሰልፍ ነው የወጣ ነው። እንደ ሐዋሳ ከተማ ነዋሪነታችን ባለፉት 7 ዓመታት ብልጽግና ፓርቲ ለከተማችን፣ ለሐዋሳ፣ ለህዝቡ ያደረገውን ነገር ስናይ እንደ የሴቶች ሁለንተናዊ ተጠቃሚነትን ሴቶች ደግሞ ሰርተው መበልጸግ እንደሚችሉ በብልጽግና መንገድ ሴቶች ነጻነታቸው መብታቸው ተከብሮላቸው የመስራት ነጻነታቸው የመናገር ነጻነታቸው ተከብሮላቸው በብልጽግና ፓርቲ ያገኙትን ይሄንን ፓርቲ ደግሞ ዳግም በምርጫ በድምጻቸው ለማጽደቅ ይሄን ሰልፍ ዛሬ ወጥተዋል ሴቶች ወይም ይሄን ሰልፍ ወጥተናል ሴት ያው ወጣትና ሴት በዋናነት ፓርቲያችንም እንደ ፓርቲ በጣም ትኩረት ሰጥቶ ቢሰራበት ዘርፍ ነው። ሴቶችም እንደ ሴት ወጣቱም እንደ ወጣት አንደኛ የወሰዱትን ካርድ በጥንቃቄ ይዘው ፓርቲያቸውን መምረጥ እሱ ብቻ አይደለም ሌሎችም ፓርቲያችንን እንዲመርጡ ሀሳብ የማስቀየርና ሀሳብ ስናስቀየር ደግሞ ፓርቲያችን የሰራቸው የሚታዩ በጣም ለአይን የሚታዩ አመርቂ ስራዎች አሉ። እሱን ለሁሉም ማህበረሰብ ለማህበራዊ መሰረት ለሁሉም ማስገንዘብ ማሳየትና ያው ድሉን እንድንጎናጸፍ የድርሻችንን እኛም ሴቶች ወጣቶችን በዛ ልክ መወጣት ያለብን ነው ይመስለኝ። በክልሉ ውስጥ ትክክለኛና የተሟላ ፍትህ እንዲሰፍን እየተሰራ መሆኑን የሲዳማ ክልል ጠቅላይ ፍርድ ቤት ገለጸ። ፍርድ ቤቱ የፍርድ ቤቶችን የ2018 የበጀት ዓመት የ9 ወራት የስራ አፈጻጸም ገምግሟል። ለአባይኔ አክሊሉ ዘገባ ማረማየት ብጻት። በመድረኩ ላይ የተገኙት የሲዳማ ክልል ጠቅላይ ፍርድ ቤት ፕሬዝዳንት አቶ ደምሴ ዱለቻ የፍትህ አገልግሎትን ለማዘመንና ተደራሽ ለማድረግ እንዲሁም በፍርድ ቤቶች ላይ የህዝብ እርካታን ለማስፈን ከታቀደው በላይ እየተሰራ መሆኑን ገልጸዋል። ባለፉት 9 ወራት ላይ የተሰራው ስራ ያው ከቀረበው ሪፖርትና ሪፖርቱን ከሰሙ በኋላ ታዳሚዎቹ ማስተያየት ሲሰጡ እንደነበረው ሁሉ ከፍተኛ ውጤት የተመዘገበበት ከአመት ወደ አመትም እየተሻሻለ የመጣ አፈጻጸም እንደሆነ ነው ለማየት የተቻለው። እንደ ሲዳማ ክልል ያው በተለይ የምንሰጠውን ዳኝነት ዘመናዊ ዳኝነት ቀልጣፋ፣ ፈጣንና ውጤታማ አገልግሎት ለመስጠት ያው አቅደን እንሰራለን። በዚህ ረገድ በአመቱ ውስጥ የቀረቡ ጉዳዮችን በአመቱ ውስጥ ወስኖ ለመጨረስ የተጣለ ግብ አለ። ከዛ አንጻር የተመዘገበ ውጤት ከፍተኛ ነው። ፕሬዝዳንቱ አክለውም ማህበረሰቡ የተፋጠነ ፍትህ እንዲያገኝ ከባለድርሻ አካላት ጋር ተቀናጅቶ በመስራት ዘመናዊና ቀልጣፋ ዳኝነት እንዲኖር እየሰራ መሆኑን አንስተዋል። ፈጣን አገልግሎት ከመስጠት አንጻር በወንጀልና በፍትሐ ብሔር የተለያየ አካሄድ ነው የምንከተለው። በወንጀል ጉዳይ ላይ የቀረቡ ጉዳዮች ለአንድ ፍርድ ቤት የቀረቡ ጉዳዮች በ2 ወር ውስጥ ውሳኔ እንዲያገኙ እቅድ አውጥተን ነው እየሰራን ያለ ነው። በዚህ መንገድ የተሰራው ከ90% በላይ የሆኑ ጉዳዮች ከ2 ወር በታች በሆነ ጊዜ ላይ እልባት ያገኙበት ሁኔታ ነው ያለው። በፍትሐ ብሔር ጉዳይ ደግሞ እንደየጉዳዮቹ ባህሪ የተለያየ ጊዜ ገድበን የሰጠንበት ሁኔታ ነው በመመሪያ። ያንን ተከትለን ምን ያክል ሰርተናል የሚለውን ከመጀመሪያ ደረጃ ፍርድ ቤት አንስቶ እስከ ጠቅላይ ፍርድ ቤት ድረስ የተሰራውን ስራ አይተናል። በእቅዱ መሰረት ከ90% በላይ ተገድበው በሰጣቸው ጊዜ ገደብ ውስጥ እልባት ያገኙበት ሁኔታ እንዳለ ነው ማየት የቻልነው። የክልሉ የዳኝነት አገልግሎት አሰጣጥ ኃላፊ አቶ ቢኒያም ሰለሞን በሲዳማ ባህል ትልቅ ቦታ የሚሰጠው የአፊኒ ሶንጎ በህግ ስርዓት አዋጅ ውስጥ በማጽደቅ ማህበረሰቡ የፍትህ አገልግሎት እንዲያገኝ እየተሰራ መሆኑን አስገንዝበዋል። የአፊኒ ሶንጎን አስመልክቶ በአንድ አመት ውስጥ ህግ ቀርጾ ስልጠና ሰጥቶ በጀት አፈላልጎ ግንዛቤ በቂ ፈጥሮ ወደ ተግባር መግባት ትልቅ አፈጻጸም ነው። ይህን መነሻ በማድረግ
በአንድ አመት ውስጥ ከ8000 ጉዳዮች በላይ ታይቶ ውሳኔ ተሰጥቶባቸው ዛሬ ለሪፖርት ቀርቧል። ስለዚህ ይሄ ትልቅ አፈጻጸም ነው፣ ትልቅ እፎይታ ነው። ሰው ጊዜውን፣ ገንዘቡን፣ ማህበራዊ ህይወቱን ሁሉ በእርቅ እየጨረሰ ሰላማዊ ኑሮ እንዲኖር ለማድረግ ትልቅ ግብዓት ሆኖ አገልግሏል። የፍርድ ቤቶች የመዝገብ ጭንቅንቅም በዛው ልክ ቀንሷል። የክልሉ ምክር ቤት የህግ የፍትህና የመልካም አስተዳደር ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ ዮሴፍ ዮሳ በበኩላቸው ምክር ቤቱ በቅርበት ክትትልና ድጋፍ በማድረግ በክልል ደረጃ የተሻለ ዳኝነት ፍትህ እንዲኖር በቁርጠኝነት እየሰራ መሆኑን ገልጸዋል። ጠቅላይ ፍርድ ቤትን ሪፖርት የምናዳምጥና እንዲሁም በየጊዜው አይተን ግብረ መልስ የምንሰጥ ኦሮንሻ ቋሚ ኮሚቴ ነንና በዚህ አንጻር በአመት ውስጥ 4 ጊዜ ሪፖርቶቹን እንገመግማለን። በመጀመሪያ ሩብ፣ ግማሽ አመት፣ በሶስተኛ ሩብና በአመት መጨረሻ በሁለት ሩብ በሰነድ ወይ በጽሁፍ የመጣው ሪፖርትን በማየት ግብረ መልስ እንሰጣለን። 2 በግማሽ አመቱና በመጨረሻ አመት ላይ የጠቅላይ ፍርድ ቤት ፕሬዝዳንቱ ከነ ማናጅመንቱ እንዲሁም ከከፍተኛ ፍርድ ቤቶች ፕሬዝዳንቶች ባሉበት ሪፖርቱን በአካል ያቀርባሉና ይሄን ስንገመግም ያው በዋናነት ተጽፎ የመጣውን ሪፖርት መደበኛ ሪፖርት እንዳለ ሆኖ በየደረጃው ታችኛው መዋቅር ላይ ፍርድ ቤቶች ያሉበትን ሂደታ ክትትል በማድረግ በመገምገም መረጃን በመያዝ ያንን በማቀናጀት ከሪፖርቱ ጋር ይገናኛል ወይ አይገናኝም የሚለውን ጉዳይ ቼክ ለማድረግ ነው የምንወርደውና በዛ አንጻር እየገመገም ግብረ መልሱን እየሰጠን ያለንበት ሂደቶች አሉ። የሐዋሳ ከተማ ውበት የተጠበቀ ሆኖ እንዲቀጥል የነዋሪው ተሳትፎ ወሳኝ መሆኑን የሐዋሳ ከተማ ልማትና ኮንስትራክሽን መምሪያ ገለጸ። ዲቾች የውሃ መፍሰሻ እንጂ የቆሻሻ መጣያ አይደሉም በሚል መሪ ቃል የሁለተኛው ዙር ከተማ አቀፍ የጽዳት ዘመቻ መርሃ ግብር በሐዋሳ ከተማ ተከናውኗል። ዝርዝር አለን። ሐዋሳ ከተማ ወትሮም ውብና ጽዱ ነች። ውበቷን ለማስጠበቅና ጽዳቷን ዘላቂ በማድረግ ለነዋሪዎቿ በይበልጥ ማራኪና ውብ ከተማ ለማድረግ መንገዶችን የማጽዳትና ዲቾችን የመጥረግ ዘመቻ በሐዋሳ ከተማ ተጀምሯል። በመርሃ ግብሩ ላይ የተገኙት በምክትል ከንቲባ ማዕረግ የሐዋሳ ከተማ የከተማ ልማትና ኮንስትራክሽን መምሪያ ኃላፊ ኢንጂነር ቸርነት ፍላቴ የሐዋሳ ከተማ ውበት የተጠበቀው ነው እንዲቀጥል የነዋሪው ተሳትፎ ወሳኝ መሆኑን ገልጸዋል። ባሉን ኩኒ ቆጤሳስ ቢፊስክሮ ሁሉም ሰው አካባቢን ቢያጸዳና ከደጃፉ አጠገብ በሚገኘው ዲሽ ላይ ቆሻሻ ባይጥልና አካባቢን ቢጠብቅ ከተማችን ጽዱ፣ ምቹና ችግር የሌለበት ነው የሚሆነው። አካባቢያችንንም መጠበቅ ያስፈልገናል። የምንኖርበት አካባቢ በመሆኑ ንጽህናውን በሚገባ መጠበቅ ይኖርብናል። ስለዚህ ይህንን ሁላችሁም ከግምት እንድታስገቡና አካባቢያችሁን በሚገባ እንድትጠብቁ መልእክቴን ማስተላለፍ እፈልጋለሁ። ስለዚህ ኮነ ቢፊሳ ሲሳዊ ታታ ባሉን ቋዳሲሳ ከዋቆለ ሶከሳ ይሰሙተነ ኃላፊው አክለውም በከተማችን ከንቲባ አስጀማሪነት የተከናወኑ የመጀመሪያው ዙር የ8 ሳምንታት የጽዳት ዘመቻ ስራ ውጤታማ መሆኑን የገለጹ ሲሆን በሁለተኛ ዙር የተጀመረው የጽዳት ዘመቻም ለ8 ሳምንታት የሚቆይ መሆኑን ገልጸዋል። ኮኒራጣ ባጤው ኢላቻቱንጌ ቀጣይት ነው ኮጋሪ ሀሪንሴ ሙታታ ጣቢሴሞ እኛም እንደ ከተማ አስተዳደር በየክፍለ ከተማ የሚከናወኑ የዲሽ ስራዎች እንዲሁም የመሰረተ ልማት ስራዎችን በከፍተኛ ሁኔታ እየሰራን እንገኛለን። ስለዚህ እነዚህን የተሰሩትን የመሰረተ ልማት ስራዎች እንድንጠብቅ ለሁሉም ማህበረሰብ ክፍል መልእክቴን እያስተላለፍኩ ለ8 ሳምንታት የሚቀጥለው የጽዳት ዘመቻ በይፋ መከፈቱን ማብሰር እፈልጋለሁ። ፋጀተን ያፈናና ፋሚዮ ተጣቢሰሞ የሐዋሳ ከተማ አስተዳደር ከተማና መሰረተ ልማት መምሪያ የከተሞች ልማታዊ ሴፍቲኔትና አረንጓዴ ልማት ዘርፍ ኃላፊ አቶ ሀደራ አርቃ እንደ ከተማ በተጀመረው የሁለተኛ ዙር የጽዳት ዘመቻ የከተማዋን ውበትና ጽዳት በማስጠበቅ ለቱሪዝም፣ ለኢኮኖሚና ማህበራዊ ሁነቶች ምቹ ማድረግ እንደሚገባ ገልጸዋል። ሐዋሳን በህብረተሰብ ተሳትፎ ውብና ጽዱና ረጋለብ ለነዋሪዋ ማራኪ የሆነች ከተማ ቱሪዝም እና ለኢኮኖሚ ዋና ፈር ቀዳጅ እናደርጋለን በሚል መሪ ቃል ከህብረተሰቡ ጋር ሆነን አካባቢያችን እናጽዳ፣ ከተማችን ውብ እናርግ፣ ለቱሪዝም፣ ለኢኮኖሚ፣ ለማህበራዊ ምቹ ለማድረግ እንግዲህ እየተንቀሳቀስ ነው። አቶ አደራ ለህብረተሰቡ ባስተላለፉት መልእክት ማህበረሰቡ ቆሻሻን በየፈርጁ በመለየትና በአግባቡ በማስወገድ የጸዳና ጤናማ ማህበረሰብ ለመፍጠር በሚደረገው እንቅስቃሴ ላይ የበኩሉን ልወጣ እንደሚገባ አሳስበዋል። እያንዳንዱ ማህበረሰብ ለከተማችን ጽዳት ድርሻ አለው።
ከተማችን ጽዱ እንዲሆን ውብ እንዲሆን ማንኛውም ማህበረሰብ ግለሰብ ዜጋ የሆነ የከተማችን ነዋሪ እንዲሁም ነዋሪ ያልሆኑ መጥቶ ሲያይ ከተማችን ጽዱ ውብ የምትባለው እንደዚህ ሁላችን ተባብረን ስንሰራ ነው። ስለዚህ እንን ተግባራዊ እንድታደርጉ ሁላችሁንም በከተማ አስተዳደሩ ስም ጥሬን አቀርባለሁ። በጽዳት ዘመቻ ማስጀመሪያ መርሃ ግብር ላይ የክፍለ ከተማ አመራሮች የተገኙ ሲሆን እንደ ከተማ የተጀመረውን የጽዳት ዘመቻ ራዕይ ተቀብለው በየክፍለ ከተማው ተፈጻሚ ያደረጉ እንደሚገኙ ገልጸዋል። እኔም የከተማዬ የጽዳት አምባሳደር ነኝ በሚል በከንቲባችን ሞቲቬሽን የተጀመሩ ለ8 ሳምንታት በተከታታይ ተካሂዶ ነበረ። ይሄ ስራ በክፍለ ከተማ በከተማችን እንደ ከተማም እየተካሄደ ነው። በክፍለ ከተማ ከክፍለ ከተማም ደግሞ በየመንደሩ በዚህ መልኩ እየተካሄደ ነው የሚገኘው። የጽዳት ዘመቻን እንደ ክፍለ ከተማችን ዛሬ ላውንች አድርገናል። ይሄ ደግሞ በተከታታይ ነዋሪዎቹንም ተሳታፊ እያደረግን እንደ ዛሬው ሞቅና ደመቅ ባለ መልኩ ለተከታታይ ሳምንታት የሚደረግ ነው የሚሆነው። ማህበረሰባችን ይህንን ባህል በጣም ማዳበር አለበት፣ የነበረውን ነገር ደግሞ ማስቀጠልም አለበት የሚለውን ነገር ለማስተላለፍ ነው። ከተማውን ውብና ጽዱ ለማድረግ በሚደረገው እንቅስቃሴ ላይ የበኩላቸውን የተወጡ እንደሚገኙና የተጀመረው የጽዳት ዘመቻ ያለው ፋይዳ ወሳኝ መሆኑን ያነጋገርናቸው ነዋሪዎች ተናግረዋል። በአሁኑ ሰዓት በትክክለኛው መንገድ ጎርፍ የሚሄድበት በጣም ደስ ብሎን ለውጥም ያየንበት ሁኔታ ነው ያለውና ከጤናም አንጻር የአካባቢ ጤና ልጆች ወጥቶ የሚጫወቱበት አካባቢ ነው። እየተሰሩ ያሉ ልማቶች የኮሪደር ልማት ጥሩ ነገር አምጥቶልናል። እንደ ከተማ ነዋሪ በጽዱ አካባቢ መኖር መብትም ነው። ስለዚህ ይህን መብት ደግሞ የምናስከብረው ነዋሪዎች ራሳችን ነን። ቤታችን እንደምናጸዳ የምንኖርበትን አካባቢ ሁሉም ማህበረሰብ ወጥቶ እንዲያጸዳና በዚህ ልክ ግንዛቤ መያዝ ያለበት የሚል ሀሳብ አስተላልፋለሁ። ብዙ ጎብኚዎች፣ ብዙ ተመልካቾች በየጊዜ የሚያዩዋት ከተማ ናት። ለዚሁ ደግሞ ከተማችንን ውብ ማድረግ አለብን። በየሰፈራችን፣ በየብሎካችን፣ በየመንደሮቻችን ሁሉም ቀበሌያት፣ ሁሉም አካባቢ ክፍለ ከተማ ላይ አካባቢውና ደጁን ጽዱ ማድረግ ይጠበቅበታልና ለዚህ ማህበረሰቡ ይህንን ስራ በደንብ አድርጎ መስራት እንዳለበት ማሳሰብ እንፈልጋለን። የሲዳማ ክልል ፐብሊክ ሰርቪስ ቢሮ የመንግስት አገልግሎትና አስተዳደር በአዲሱ ሪፎርም ይዘትና ትግበራ ዙሪያ የግንዛቤ ማስጨበጫ ስልጠና ለመንግስት ሰራተኞች እየሰጠ ይገኛል። ዘገባውን ኤርሚያስ ሰንበቱ ተመልክቶታል፣ እንደሚከተለው ያቀርበዋል። በስልጠናው መድረክ ላይ የተገኙት የሲዳማ ክልል ፐብሊክ ሰርቪስ ቢሮ ኃላፊ አቶ መንግስቱ ማቴዎስ በበኩላቸው ከዚህ በፊት ብዙ የሪፎርም ትግበራ ቢደረግም የሚፈለገውን ውጤት አለማምጣቱን ተናግረው አሁን የሚተገበረው አዲሱ ሪፎርም ስር ነቀል ለውጥ እንደሚያመጣ እንደታመነበትም ገልጸዋል። የተለያዩ ሪፎርሞች ውስጥ አልፈዋል ይሄ ሴክተር። ነገር ግን የባለፉ ሪፎርሞች ብዙ ውጤት ያመጡ አይደለም፣ ውጤታማነት ችግር ያለባቸው ናቸው። አሁን በሀገር ደረጃ ከለውጡ ጋር ተያይዞ የመጡ ለውጦች ውስጥ አንዱ የፓብሊክ ሪፎርም ስራ ነው። ይሄ ፓብሊክ ሪፎርም ስራ ከዚህ በፊት የነበረው የፓብሊክ ሪፎርም ችግሮችን ትርጉም ባለው መልኩ የሚቀርፍ ይሆናል ተብሎ የታመነበት ነው። ኃላፊው አክሎም የዚህ ሪፎርም ዋና ዓላማው የአገልግሎት አሰጣጥን ቀልጣፋ፣ ተደራሽና ውጤታማ እንዲሁም ሁሉን አቀፍ እንዲሆን ለማድረግ ታስቦ እንደሆነም ተናግረዋል። ከዚህ በፊት የሚታዩ የስነ ምግባርና የክህሎት ችግሮችን በአዲሱ ሪፎርም ትግበራ የሚቀርፍ እንደሆነም የቢሮ ኃላፊ አቶ መንግስቱ ተናግረዋል። ዋናው ዓላማም አገልግሎት አሰጣጣችን ቀልጣፋ፣ ተደራሽ፣ ውጤታማ ሁሉን አቀፍ የሆነ እንዲሆን ለማድረግ ከዚህ በፊት መንግስት አገልግሎት አሰጣጥ በኩል የሚነሱ በርካታ ችግሮችን ትርጉም ባለው መልኩ የሚቀርፍ አድርጎ ለመስራት መንግስት ሰራተኛ በሪፎርም ውስጥ በመግባት ያለውን ሁለት መሰረታዊ ችግሮችን በተለይ ከስነ ምግባር በኩል ያለው መሰረታዊ ችግር አለው። ስነ ምግባር ስንል በአግባቡ ስራውን አውቆ አምኖ በታታሪነት በተነሳሽነት የማይሰራበት ሁኔታ ነው ያለው። እንደሚታወቀው ጠዋት በጊዜ ከመገኘት አንስቶ እዛ በመጣበት አርፎ ስራውን 8 ሰዓት ሰርቶ ውጤት አምጥቶ ከመሄድ አንጻር ከፍተኛ የስነ ምግባር ችግር ይታያል እንደ ሀገርም። ይህንን የሚቀርፍ ነው በአንድ በኩል። በሁለተኛ ደረጃ የክህሎት ችግርም አለበት።
አብዛኛው ከዩኒቨርሲቲና ከኮሌጅ የወጣ መንግስት ሰራተኛ የሙያ ጉድለት የሚታይበት በተለይ በተሰማራበት ሙያ መስክ ላይ ተገቢውን እውቀት ይዞ ህዝቡን በተገቢ ሁኔታ ከማገልገል አንጻር ክፍተት ያለበት መሆኑ አንዱ አስፈላጊነቱ የስልጠና አስፈላጊነት ብቁ ሰርቪስ መፍጠር አሁን የሚተገበረው ሪፎርም የስራ አካባቢውን ምቹ ከማድረግ አንጻር የራሱን ሚና የሚጫወት መሆኑን የቢሮው ምክትል ኃላፊና የመልካም አስተዳደርና የሪፎርም ጉዳዮች ዘርፍ ኃላፊ አቶ አበጄ አስረሳኸኝ ተናግረው ከዚህ በፊት ሲሰራ የቆየው የልማዳዊ አሰራር በአሁኑ ሪፎርም ትግበራ እንደሚቀርፍም ነው ያብራሩት። የምንሰራበት አካባቢም የተሻለ አካባቢ መሆን አለበት ነው። ለምሳሌ ብናነሳ አንዳንድ ወረዳዎች ላይ ደንብ በምናይበት እዚህ ክልል ቢሮም ደረጃ የባለ ጉዳይ መቀመጫ ራሱ የሌለባቸው ተቋማት አሉ። ሽንት ቤት የሌላቸው አሉ። ዴኬር የሌላቸው አሉ። እነዚህ ደግሞ እንዲሟሉ ማድረግ ግድ ነው የሚለው። ምክንያቱም ሰው ደስ ብሎት ነው መስራት ያለበት ስራ። አካባቢያችንን ማስተካከል ያስፈልጋል። ለዚህ አሁን ወደ ሪፎርም የሚገቡ ተቋማት አካባቢያቸውን የማስተካከሉን ስራ ተጀምሯል። የኛ ቢሮም ዛሬ ይሄንን ስራ ጀምሯል። በቢሮ ደረጃ ያሉትንም ነገር ማጽዳት፣ ማስተካከል፣ ማሳመር ሰው ሲገባ ደግሞ እሱ ራሱ ተቋሙ ሳቢ መሆን አለበት፣ ምቹ መሆን አለበት። ያንን ሁሉ የሰራን ነው ያለው። አሁን እየተሰጠ ያለው የሪፎርም ስልጠና በጣም ጠቃሚና ለቀጣይ ስራዎቻቸው አጋዥ እንደሆነ የስልጠና ተሳታፊዎች ተናግረዋል። ስልጠናውን ከተቀበልኩ በኋላ ለመስራት ያው ዝግጁ ነኝ ማለት ነው። ስልጠናው አስፈላጊ ነው። ስልጠናው የአቅም ግንባታ ስልጠና ነው። በዚህ በአቅም ግንባታ ስልጠናዎች ያሉብንን ውስንነቶች ቀርፈን በቀጣይ ደግሞ ሀገራዊ ራዕዮች አሉ። እነዛን ለማሳካት ለመስራት ያው ዝግጁ ለመሆን ይጠቅመናል። እኔም የተሰጠኝን ኃላፊነት ባለሁበት ቦታ የተሰጠኝን ኃላፊነት በአግባቡ ለመወጣት ዝግጁ ነኝ። የደን መመናመንን ለመከላከልና የቡና ምርትና ምርታማነትን ለመጨመር በትኩረት የተሰራ መሆኑን የማዕከላዊ ሲዳማ ዞን አስተዳደር አስታወቀ። በዞኑ በዳሌ ወረዳ ፎሉር የተሰኘ መንግስታዊ ያልሆነ ድርጅት ለአርሶ አደሮች 65000 የሚሆን የቡና ችግኝ ያለ ክፍያ የማከፋፈል መርሃ ግብር አካሂዷል። ቅድስት ደነቀ ተጨማሪውን አዘጋጅተዋለች። በወረዳው መንግስታዊ ያልሆነ ፎሉር ድርጅት ስራ የጀመረው በቅርብ ጊዜ ቢሆንም የደን መመናመንን በመከላከልና የቡና ምርትና ምርታማነትን በመጨመር ረገድ ውጤታማ ስራ እየሰራ እንደሚገኝና በዞኑ በዳሌ ወረዳ አስተዳደር ውስጥ በተመረጡ በ7 ቀበሌዎች የተለያዩ ስራዎችን እያከናወነ እንደሚገኝ የድርጅቱ ኃላፊ አቶ ሚቲኩ ሸሬቾ ተናግረዋል። ስራ የጀመርነው አምና ከነሐሴ ወር ጀምሮ ነው። ወደ ስራ ከገባን በኋላ ለህብረተሰቡ በርካታ ስራዎችን እየሰራን ነው። ትኩረት ሰጥተን እየሰራን ካለናቸው ስራዎች መካከል የደን መመናመንን በመከላከልና የቡና ምርትና ምርታማነትን በመጨመር ረገድ ውጤታማ ስራዎች የተሰሩ ናቸው። አርሶ አደሮችም በቂ እውቀት እንዲያገኙ ስልጠና የተሰጣቸው ሲሆን የቡና ምርትና ምርታማነትን ለመጨመር ቡና ውስጥ የሚተከሉ የዛፍ ችግኞችን እንደሚያስፈልጉና እንዲሁ ኮምፖስት መጠቀም ስለሚያስፈልግ ለዚህም ድርጅቱ ለአርሶ አደሮች የሚያስፈልገውን ግብአት በመስጠት ምርትና ምርታማነትን ለመጨመር እየሰራ ይገኛል። በአካባቢ ጥበቃ በኩል ጥቅም የሚሰጡ የተለያዩ ቁሳቁሶችን በማከፋፈል አርሶ አደሩን ተጠቃሚ እያደረጉ እንደሚገኙና በዚህም 69000 የሚሆን የቡና ችግኝ ያለ ክፍያ ለአርሶ አደሩ ማከፋፈላቸውን የገለጸው የአካባቢ ጥበቃና የአየር ንብረት ቁጥጥር ጽሕፈት ቤት ኃላፊ አቶ አሸናፊ አሊቶ ናቸው። ቢላሉት ጋር ወይንም ቆጤሱ አገሮሽ ለዶ ሚቴን ሆ አንኖ 1300 ለሚጠጉ እናቶች ከአካባቢ ጥበቃ ጋር የሚገናኝ ማገዶ ቆጣቢ ምድጃና እንዲሁም ኑሯቸውን ለማሻሻል ዶሮዎችን በመስጠትና የተለያዩ የቡና ምርትና ምርታማነትን ለመጨመር ያረጁ ቡናዎችን የሚቆረጡትንና የመሳሰሉ ቁሳቁሶችን ለአርሶ አደሩ አከፋፍለናል። በሌላ በኩል ደግሞ 69000 የሚሆን የቡና ችግኝ ለአርሶ አደሩ በነጻ አከፋፍለናል። እየተከሉም ይገኛሉ። የደን መመናመንን በመከላከልና የቡና ምርትና ምርታማነትን ለመጨመር እንዲሁም የወረዳውን ሕዝብ ተጠቃሚነት ለማሳደግ በትኩረት እየተሰራ መሆኑን የዳሌ ወረዳ አስተዳዳሪ አቶ ባልቻ በላይነህ ገልጸው በዚህም በድርጅቱ 16097 የሚሆነው የወረዳው አርሶ አደሮች ተጠቃሚ መሆናቸውን አስታውቀዋል። አያናራ ቶናሌኩም ሆንሳና ለማላማን አሊ ተነ ፕሮጀክት ሆራሜ የከው
በአሁኑ ሰዓት 16097 ለሚሆኑ የወረዳ አርሶ አደሮች በዚህ ፎሎር ድርጅት ተጠቃሚ ሆነዋል። የቡና ችግኝ በማዘጋጀትና የተለያዩ የዛፍ ችግኞች በማዘጋጀት ለአርሶ አደሩ በማድረስና እንዲሁም ለወጣቶች የስራ እድል በመፍጠር በወረዳው ከፍተኛ ስራ እየሰራ ይገኛሉ። አንዳንድ ሀሳባቸውን የሰጡን አርሶ አደሮች ቀደም ብለው ከድርጅቱ ስልጠና ከወሰዱ በኋላም ወደ ስራ መግባታቸውን ጠቅሰው አሁን ላይ በአይን የሚታይ ለውጥ በማየታቸው ደስተኛ መሆናቸውን ተናግረዋል። በሆርሙዝ ቀውስ ሳቢያ 45 ሚሊዮን ሰዎች ለምግብ እጥረትና ረሃብ መጋለጣቸውን የተባበሩት መንግስታት ድርጅት አስታወቀ። በአሜሪካና በኢራን መካከል የተፈጠረው ጦርነት የበርካታ ሀገራትን ህልውና የተፈታተነ ሲሆን ሀገራት ራሳቸውን ከጥገኝነት እንዲያላቅቁ ትምህርት የሰጠ እንደሆነም እየተነገረ ይገኛል። ዘገባውን ጀማል የሱፍ አዘጋጅቶታል። ክሩቤል ፈለቀ እንደሚከተለው ያቀርበዋል። ዓለም ላይ በሁሉም ነገር ራሷን የቻለች ሀገር የለችም። ነገር ግን በሁሉም ነገር ጥገኛ መሆን አደጋው የከፋ ሲሆን በመሰረታዊ አስፈላጊ ግብዓቶች ላይ ሉዓላዊነትን ማረጋገጥ ብሔራዊ ክብርን ለመጠበቅ አወንታዊ ሚና አለው። ተለዋዋጭ በሆነው የዓለማችን ነባራዊ ሁኔታ እርግጠኛ መሆን አስቸጋሪ ሲሆን ሀገራት ለዘላቂ ጥቅም እንጂ ለዘላቂ ወዳጅነት ቦታ ለመስጠታቸው ጉዳዩን አሳሳቢ ያደርገዋል። የኢራን አሜሪካ ጦርነት በርካታ ጉዳዮችን አደባባይ አውጥቶ ማስጣቱ ሀያሌ ሀገራት ራሳቸውን ቆም ብለው እንዲገመግሙ እድል ሰጥቷቸዋል። ጥገኝነት ምን ያህል አደገኛ መሆኑን ከገጠማቸው ፈተናም ተምረዋል። በተለይም የኤነርጂ ጥገኝነት ውስብስብ ዳፋ ሀገራት በግላጭ እየመረራቸውን ቢሆን እየተጋቱት ነው። በተፈጥሮ የነዳጅ ሀብት ያልታደሉት ብቻ ሳይሆኑ ከፍተኛ የነዳጅ ሀብት ይዘው ስንፍናና የፖለቲካ ቀውስ ያለባቸውን ጭምር እኩል መቸገራቸውን አስገራሚ ክስተት ነው። ኢትዮጵያም በዚህ ጦርነት አሉታዊ ጫና ካረፈባቸው ሀገራት መካከል ትገኛለች። ነገር ግን ይህ ችግር አንድ ቀን መምጣቱ እንደማይቀር ከዓመታት በፊት የተረዳች በመሆኑ የተለያዩ ዝግጅቶች እያደረገች ቆይታለች። የዝግጅቱ ውጤት ሙሉ በሙሉ ውጤታማ ባይሆንም ያንዣበበውን አደጋ የጉዳት መጠን ዝቅ ለማድረግ ገንቢ ሚና ተጫውቷል። የኢትዮጵያ መንግስት የምግብ ዋስትናን ማረጋገጥ አንዱ የሉዓላዊነት ማስጠበቂያ መሆኑን በመረዳት በዘርፉ የተሰሩ ስራዎችን ውጤት ተመዝግቧል። የኤነርጂ ጥገኝነት ዋነኛ ጎታች ኃይል መሆኑ በመረዳትም ታላቁን የኢትዮጵያ ህዳሴ ግድብን ጨምሮ የተፈጥሮ ጋዝና ነዳጅን ለማልማት ከፍተኛ መዋዕለ ንዋይ በማፍሰስ ወደ ስራ ተገብቷል። የፀሐይና የንፋስ ኃይልን ኢትዮጵያ በስፋት እየተጠቀመች ነው። የሆርሙዝ ወሽመጥ በቶሎ ተከፍቶ የማዳበሪያ ምርት በባህረ ሰላጤው መተላለፍ ካልቻለ በሚሊዮኖች የሚቆጠሩ ሰዎች የምግብ እጥረትና ረሃብ እንደሚገጥማቸው አንድ የተባበሩት መንግስታት ባለስልጣን ተናግረዋል። ኢትዮጵያ ከወራት በፊት ትልቅ የማዳበሪያ ፋብሪካ ለመገንባት የመሰረተ ድንጋይ አስቀምጣለች። የፋብሪካው መገንባት የኢትዮጵያን ግብርና ከምዕራባውያን ጥገኝነት ያላቅቀዋል ተብሎም ይጠበቃል። የመንግስቱ ድርጅት ባወጣው አዲስ መረጃ የሆርሙዝ ወሽመጥ መዘጋት በርካታ ሚሊዮኖች ለምግብ እጥረትና ረሃብ መዳረጉን ይፋ አድርጓል። አፋጣኝ የመፍትሄ መንገድ ካልተፈለገ የችግሩ አድማስ መስፋቱ አይቀሬ ስለመሆኑም እየተነገረም ነው። የተባበሩት መንግስታት ድርጅት እንደገለጸው በጦርነቱ ሰበብ የአፈር ማዳበሪያ ምርቱ አቅርቦቱ በመስተጓጎሉ 45 ሚሊዮን የሚሆኑ ተጨማሪ ሰዎችን ለምግብ እጥረትና ለረሃብ የሚዳርግ ቀውስ ሊገጥመን ይችላል ብለዋል። በተለይም የአፈር ማዳበሪያ አምራች ባልሆኑ ሀገራት የግብርናውን ክፍል ኢኮኖሚ ተጎጂ ይሆናል ነውም ያሉት። የሆርሙዝ ወሽመጥ ቀውስ በዓለም ዙሪያ ያሉ ሀገራትን በቀውስና በችግር አጅቦ ዘመን ተሻጋሪ ትምህርት እንደሰጣቸውም እየተዘገበ ነው። ይህን መረጃ ያጠናከርንላችሁ ከተለያዩ የዓለም አቀፍ የመረጃ ምንጮች ነው። የተወደዳችሁ ተመልካቾቻችን ከሲዳማ ብሮድካስቲንግ ኮርፖሬሽን ለምሽት 1 ሰዓት ያዝንላችሁ ዘገባዎች የተከታተላችሁት ይመስሉ ነበር። ዜናውን ወደ እናንተ በማድረስ እኔ ሚካኤል ገሞ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር። ዜናው አበቃ። ሰላም